እንኳን ወደ ሐሳብ ፍጭት እና የእይታ አድማስ በሰላም መጣችሁ። ዛሬ የምንዳስሰው የውይይት ርዕሰ ጉዳይ የጥንታዊ ደቡብ አረቢያ ታሪክ እና የሴማዊ የማዕረግ ስሞች በአባስድ ዘመን በተለይም በ8ኛውና 9ኛው ክፍለ ዘመን አካባቢ በባግዳድ ምሁራን እንዴት እንደተቀየሩ የሚመረመር ነው። አዎ ትክክል። ይህ እንግዲህ በታሪክ ምሁራን ዘንድ የባግዳድ ታሪክ ክለሳ የተባለ የሚጠራው ጉዳይ ነው። ዋናው የክርክር ነጥባችን ደግሞ ይህ ክለሳ የጥንታዊ ነገሥታትን ታሪክ እና የንግድ የበላይነት ለማጥፋት ታስቦ ሆን ተብሎ የተደረገ ፖለቲካዊ እና ቋንቋዊ ስረዛ ነው ወይንስ በጊዜ ሂደት የተፈጠረ ተፈጥሯዊ የቋንቋ ዝግመተ ለውጥ እና የባህል መዛባት ውጤት የሚለው ነው። በትክክል። እና የኔ አቋም በአጭሩ ይህ የቋንቋ ለውጥ የጥንት ገዦችን ፖለቲካዊ ስልጣን ለመንጠቅ እና ማዕከላዊ አስተዳደርን ለማጠናከር በአባስድ መንግስት ሆን ተብሎ የተደረገ ስልታዊ የስም ማጥፋት ነው የሚል ነው። እኔ ደግሞ ከዚህ በተቃራኒው ነው የምቆመው። ማለቴ ይህ ሁኔታ የተፈጥሮ ቋንቋዊ ለውጥ፣ የቃላት ትርጉም መስፋፋት እና በጣም ውስብስብ የሆኑ ጥንታዊ አሰራሮችን የኋለኞቹ ጸሐፊዎች በትክክል ካለመረዳታቸው የመነጨ የባህል መዛባት ነው ብዬ አምናለሁ። እንግዲህ ነገሩን በጥልቀት ስንመረምረው በ8ኛውና 9ኛው ክፍለ ዘመን የነበረችው ባግዳድ የዓለም የንግድና የፖለቲካ ማዕከል ነበረች። ይህ ግዙፍ የአባስድ መንግስት እጅግ ሰፊ ግዛቶችን የሚያስተዳድር በመሆኑ አንድ ወጥ የሆነ ፖለቲካዊ ትርክት አስፈልጎት ነበረ። በአዚዝ አልአዝሜህ እና በከማል ሳሊቢ ጥናቶች ላይ በመመርከዝ በባግዳድ የነበሩት ምሁራን ቋንቋን ዝም ብሎ መዝገቦ ማቆየት ብቻ ሳይሆን ንጹሕ አረበኛ የተሰኘ አዲስ መዋክር ፈጥሯል። ምን መሰለ፣ ይህ በአጋጣሚ የተፈጠረ አይደለም። ግን እኮ ጥንታዊ የሆኑትን አብና አብና የሚሉትን የፖለቲካ የንግድ ጠበቃና ሉዓላዊነት የማዕረግ ስሞች ሆን ተብሎ ወደ ተራ የቤተሰብና የዘር ግንድ አመልካችነት ዝቅ እንዲሉ አድርጓቸዋል። ማለቴ ወደ አባትና ልጅ ማለት ነው። ይህ ድርጊት ግልጽ የሆነ የታሪክ ስርቆት ነው። ዓላማው ምንድን ነው ካለን ስልጣንን በአንድ የቁረይሽ የዘር ግንድ ላይ ብቻ ለማማከል እና ከነሱ በፊት ሰፊ የንግድ አውታር የነበራቸውን የደቡብ አረቢያንና የፋርስን የቀድሞ ልሂቃን ታሪክ ለማደብዘዝ ነው። ያነሳሽው ሐሳብ የሚስብና የባግዳድን ተቋማዊ አቅም ያሳያል። ነገር ግን በታሪክ ትንታኔሽ ላይ አንድ ትልቅ ችግር አለ ብዬ አስባለሁ። የፕሮፌሰር ኤፍሬም ይስሐቅን እና የሮበርት ሆይላንድን ሰፊ የአካዴሚክ አመለካከት ብንመለከት ድርጊቱ ሆን ተብሎ የተደረገ የፖለቲካ ሴራ ነው የሚለውን ሙሉ በሙሉ ውድቅ ያደርገዋል። ቋንቋ ሕያው ነው። አየሽ፣ አብ የሚለው ቃል በባህሪው ዘርፈ ብዙ ትርጉም ወይም ፖሊሴሚክ የሆነ ሴማዊ ስርወ ቃል ነው። ከጊዜ በኋላ ወደ አባትነት ወይም የዘር ግንድነት መቀየሩ በሰሜን አረበኛ ቋንቋ ውስጥ የታየ ተፈጥሯዊ የቋንቋ ዝግመተ ለውጥ እንጂ አንቺ እንዳልሽው ትጥቅ ተታቀተ የቋንቋ ዝርፊያ ሊባል አይችልም። ግን እኮ ዝርፊያው የስልጣን ነው። የትርጉም ለውጥ በተፈጥሮ ይከሰት ይችላል፣ አልክደም። ግን በዚህ ደረጃ ሲሆን አዎ። ግን የፕሮፌሰር ኤፍሬም ይስሐቅ ጥናቶች እንደሚያሳዩት የደቡብ አረቢያ የሙስነድ ጽሑፎች እጅግ ውስብስብ የሆነ ቢሮክራሲን የሚያንጸባርቁ ነበሩ። የኋላኞቹ የአረበኛ ጸሐፊዎች እነዚህን ጥንታዊ አሰራሮች በትክክል መረዳት ስላልቻሉ የራሳቸውን ማኅበራዊ መዋቅር በቀደሙት ጽሑፎች ላይ አንጸባረቁ። የቋንቋ ትርጉም በጊዜ ሂደት ጠባብ ወይም ሰፊ እየሆነ መምጣቱ የተለመደ ሳይንሳዊ ክስተት እንጂ ፖለቲካዊ ሴራ አይደለም። የአብ እና አብና የትርጉም ለውጥን ፖለቲካዊ አንድምታ በጥልቀት ብንመረምር ነገሩ ከቋንቋ ዝግመተ ለውጥ የዘለለ መሆኑን እንረዳለን። እስቲ አስበው፣ የአብና ትርጉም ከየመንግሥት መስራቾች ወይም ሉዓላዊ አባቶች ወደ የውጭ ኃይል ልጆች ይኸውም የፋርስ ልጆች ተብሎ በይፋ ዝቅ ተደርጓል። ከማል ሳሊቢ ይህንን ድርጊት ሲተነትን 9.5 ካል 10 በሆነ የእርግጠኝነት ደረጃ አስቀድሞ የታቀደ የታሪክ ስርቆት ነው ብሎታል። 9.5 በጣም የተጋነነ ነው። አላበቃሁም። እውነቱን ለመናገር አብ የሚለው ቃል በደቡብ አረቢያ ታሪክ የንግድ መስመር ጠባቂ፣ ግብር ሰብሳቢ እና ሉዓላዊ መሪ ማለት ነበር።
ይህንን ትልቅ ፖለቲካዊ ስልጣን ወደ ተራ የገሌ አባት ዝቅ ማድረግ ማለት ታላላቅ የንግድ ማዕከላትን ያስተዳድሩ የነበሩ መሪዎችን ስልጣን ገፍፎ የጎሳ ሽማግሌ ማስመሰል ስረዛ ነው። ልክ ነሽ። ቃላቱ የሚያሳዩት ትልቅ የስልጣን ደረጃ ነበር። ነገር ግን የካማል ሳሊቢን እርግጠኝነት ሙሉ በሙሉ መቀበል ያስቸግረኛል። የሴማዊ ቃላት ስርወ ቃል ዓመታትን ስናይ እኮ መሪነትና አባትነት ተነጣጥሎ የሚታዩ ነገሮች አልነበሩም። አንድ ቤተሰብ አባት በጊዜ ሂደት የጎሳ መሪ አልፎም የብሔር መሪ ሊሆን ይችላል። ሮበርት ኦይላንድ የእርግጠኝነት ደረጃውን 4 ከ10 ብቻ አድርጎ የሚያቀርበው ያለ ምክንያት አይደለም። በ8ኛውና 9ኛው ክፍለ ዘመን የነበሩት ጸሐፊዎች የጥንቱን ውስብስብ አስተዳደር በተራ የጎሳ ትስር መነጽር ነው የተመለከቱት። ይህ ማለት ሆን ብሎ ታሪክን ሰረቁ ማለት ሳይሆን በራሳቸው ማህበራዊ አረዳድ ልክ ታሪኩን ተረጎሙት ማለት ነው። ያንን የዘመን መነጽር ነው እንግዲህ እኔ ፖለቲካዊ መሳያ ነው ምለው ማለት ይህን የቋንቋና የማዕረግ ጉዳይ ካነሳን አይቀር የቱባ ነገስታት ታሪክ ላይ የተሰራውን ነገር ብንመለከት መሐመድ አብደል ቃድር ባፋኪህና ጉንተር ሉሊንግ ያቀረቡትን ማስረጃ እንመልከት። የቱባ ነገስታት ዓለም አቀፍ የንግድ መስመሮችን በተለይም ከሌቫንት እስከ ፋርስ ያለውን ግዙፍ የንግድ መስመር የሚቆጣጠሩ ታላላቅ መሪዎች ነበሩ። ሆኖም በኪታብ አልቲጃን እና መሰል የባግዳድ ስነ ጽሑፎች ውስጥ ምን ሆኑ? ሆን ተብሎ ወደ ተራ አፈታሪካዊ ገጸ ባህሪያት እንዲቀየሩ ተደርገዋል። አፈታሪክ መሆናቸው እርግጥ ነው፣ ግን ጉንተር ሉሊንግ በ9.0 የእርግጠኝነት ደረጃ እንደሚያስረዳው ይህ የድሮ ታሪክ ከቁርአንና ከቅድመ እስልምና ግጥሞች ላይ ሳይቀር በባግዳድ ሳንሱር አድራጊዎች ተሰርዟል። ይህ ድርጊት ሴማንቲክ ሰርጀሪ ወይም የትርጉም ቀዶ ጥገና ነው የሚባለው። ሀያላን የነበሩ መሪዎች ወደ ተረትነት በመቀየር የቀድሞውን ግዙፍ ታሪክ ለማደብዘዝ የተደረገ ነው። ታዲያ ይህን እንዴት ነው ተፈጥሯዊ ነው ብለን የምናልፈው? የቱባይ ነገስታት ታላቅነትንና ግዙፍ የንግድ የበላይነት እንደነበራቸው ማንም አይክድም። ነገር ግን ይህን ታሪክ የማጥፋት ሴራ ነው የሚለውን መላመት አሁንም በጥርጣሬ ነው የምመለከተው። መሐመድ አብደል ቃድር ባፋቂ ራሱ በ6.5 የእርግጠኝነት ደረጃ የሚያሳየው የጽሑፍ ክፍተት ወይም ኤፒግራፊክ ጋፕ መኖሩን ነው። አየሽ፣ ኤፒግራፊክ ጋፕ ማለት የጥንቱ ውስብስብ የድንጋይ ላይ ጽሑፍ የኋላኛው ዘመን ሰዎች ለማንበብ የሚቸገሩበት ታሪካዊ ክፍተት ማለት ነው። ልክ ዛሬ እኛ የጥንት ግዕዝን አግኝተን ሙሉ ለሙሉ የሕግና የአስተዳደር ቃላቱን በትክክል ለመረዳት እንደምንቸግረው አይነት ክፍተት ነው። አዎ፣ ክፍተቱ መኖሩን እረዳለሁ። ግን በጣም የረቀቀው የሂሜራይት አስተዳደራዊ ቋንቋ ከኋላኛው ቀለል ያለ የሰሜን ጎሳዎች አረበኛ ሰዋሰብ ጋር ሊጣጣም አልቻለም። የትርጉም ቀዶ ጥገና ሳይሆን በእውነት የአቅም እና የግንዛቤ ክፍተት ነው። ፕሮፌሰር ኤፍሬም ይስሐቅም ቢሆን ታሪክን ወደ ሌላ ቦታ ከመውሰድ ይልቅ የደቡብ ሴማዊ አካባቢን የውም የኢትዮጵያና የደቡብ አረቢያን ትክክለኛ አስተዋጽኦ በሳይንሳዊ መንገድ ሊጠና ይገባል በማለት ሴራን ሳይሆን የአካዳሚክ እርማትን ነው የሚደግፈው። ይሄ የከደራጀ የባግዳድ ሳንሶር ነው ማለት ቋንቋዊ ውስንነትን እንደ ፖለቲካዊ ወንጀል መቁጠር ነው። የኤፒግራፊክ ክፍተት ሐሳብህ የሚስብ ነው እና ልክ ነህ። ጽሑፉን መረዳት ከባድ ሊሆን ይችላል። ግን ክፍተቱ የተፈጠረው ዝም ብሎ ሳይሆን ሆን ተብሎ ከተሰራ ተቋማዊ የበላይነት ጋር የተያያዘ መሆኑን መዘንጋት የለብንም። የአዚዝ አልአዝሜሂን ጥናት እንደገና እናስታውስ። ንጹሕ አረበኛ መፈጠር በራሱ የዋዛ አልነበረም። የቋንቋ ሊቃውንቱ ቋንቋውን ዝም ብሎ ከመዘገበ ቃላት አላወጡትም። ይልቁንም የመንግሥት ህልውናንና የአባስድን ካሊፌት ለማረጋገጥ የተደረገ ተቋማዊ ጫና ነበረ። አዲሱ ግዙፍ ግዛት የራሱን ሕጋዊነት ለማስናት ከእሱ በፊት የነበሩትን ባለብዙ ብሔር የንግድ ልሂቃን ታሪክ ማኮሰስ ነበረበት። ይህ ግልጽ የሆነ የሥልጣንና የቋንቋ የበላይነትን የማስፈን እርምጃ ነው። ባግዳድ የራሷን ፖለቲካዊ ስታንዳርድ አስቀምጣ ሌላውን ሁሉ ከጨዋታ ውጭ አድርጋለች። ተቋማዊ የበላይነትን ለማምታት ቋንቋ መጠቀሚያ ሆኗል የሚለው ሙግትሽ ከፊል እውነት ቢኖረውም አንድ ትልቅ ታሪካዊ እውነታን ወደ ጎን ይታተዋል። ይህም የቋንቋ ውርስንና ባህላዊ ትስስርን ነው። እስቲ ወደ ሰፊው የሰማያዊ ቋንቋዎች ቤተሰብ እንመልከት። የኢትዮጵያና የደቡብ አረቢያ ስልጣኔዎች እንደ እህት ባህሎች አብረው ያደጉና የቃላት መወራወርስን በጋራ ያዳበሩ ናቸው። ማህበረሰቡ ሲቀየር፣ የአስተዳደር ቅርሱ ሲቀየር፣ ቃላቱም አዲስ ትርጉሞችን ይላበሳሉ። የጎሳ መዋቅር ሰፍኖ በነበረበት የሰሜን አረቢያ አካባቢ የጥንቱን የደቡብ ቢሮክራሲያዊ ቋንቋ
በራሳቸው የዕለት ተዕለት የቤተሰብና የጎሳ ቋንቋ መተርጉማቸው ተፈጥሯዊ ሂደት ነው። ስለዚህ ማዕከላዊ መንግሥት የራሱን ቋንቋ ማዳበሩ የሰማያዊ ቋንቋዎች ተፈጥሯዊ እድገት አካል እንጂ ታሪክ ስረዛ ዘመቻ አይደለም። የቋንቋ ሕያውነትን እና የኢትዮጵያና ደቡብ አረቢያን ታሪካዊ ትስስር አልክድም። ነገር ግን ይህ ሕያውነት ፖለቲካዊ አቅጣጫ ሲሰጠው መሳሪያ ይሆናል። የጋራ ሴማዊ ቅርስ መኖሩ ባግዳዶች ያንን ቅርስ ለራሳቸው ጥቅም አላዋሉትም ማለት አይደለም። የጥንቶቹ ሉዓላዊ መሪዎች በታሪክ መዛግብት ላይ ተራ የእገሌ አባት ተብሎ ሲመዘገቡ ወይም ታላላቅ የመንግስት አባቶች የውጭ ሀገር ልጆች ተብሎ ሲዋራዱ ይህ ተፈጥሯዊ ሂደት ነው ብሎ ማለፍ የዋህነት ነው። በታሪክ ውስጥ ቋንቋን እንደ መሳሪያ ተጠቅሞ የፖለቲካ ተቀናቃኞችን የማጥፋት ስልት አዲስ አይደለም። ዋናው ቁም ነገር እኮ እሱ ጋር ነው። አንቺ የባግዳድን ልሂቃን እንደ ፖለቲካ ማሽን ነው የምትስያቸው። የባግዳድ ልሂቃን የቀደመውን ታሪክ በራሳቸው መነጽር መመልከታቸውን ሁለታችንም እንስማማለን። ሆኖም የጥንት የሙስነድ የድንጋይ ላይ ጽሑፎችን ከኋለኞቹ አረበኛ ጽሑፎች ጋር ስናነጻጽር የምናገኘው ልዩነት የትርጉም አለመገባባት እንጂ የማጥፋት ዘመቻ አይደለም። ማኅበረሰቦች ሲዋሃዱ፣ ቋንቋዎች ሲቀላቀሉ፣ የቀደሙት ውስብስብ አሰራሮች አብዛኛውን ጊዜ ወደ አፈ ታሪክነት ይለወጣሉ። የቋንቋ ዝግመተ ለውጥ በማዕከላዊ መንግሥት ተጽዕኖ ስር ሊወድቅ ይችላል፣ ግን ሂደቱ ራሱ ተፈጥሯዊ እንጂ ሆን ተብሎ የተጠነሰሰ የታሪክ ዝርፊያ አይደለም። እንግዲህ ወደ ማጠቃለያችን ስንመጣ የኔ አቋም በግልጽ የሚያሳየው ታሪክ በባግዳድ ልሂቃን አማካኝነት ፖለቲካዊ ዓላማን ለማሳካት ሆን ተብሎ እንደተቀለበሰ ነው። ጥንታዊ የሉዓላዊነት የመንግሥት አስተዳደር እና የንግድ የበላይነት ማዕረጎች ወደ ተራ የዘር ሐረግ አመልካችነት ተቀየሩት። ግዙፍ ግዛት የነበረውን የደቡብ አረቢያን እና የፋርስን አስተዳደራዊ ታሪክ በማጥፋት አዲሱን የአባሲድ ማዕከላዊ መንግሥት ለማጠናከር ነው። ይህ የባግዳድ ታሪክ ክለሳ የቋንቋን ተፈጥሯዊ ለውጥ ተገና ያደረገ ግን ሆን ተብሎ ቋንቋን እንደ መሳሪያ የተጠቀመ ፖለቲካዊና ታሪካዊ ስርቆት ነው ብዬ በጽኑ አምናለሁ። የኔ ማጠቃለያ ደግሞ የተለየ ነው። የተፈጠረው የታሪክና የትርጉም መዛባት እጅግ ውስብስብ ከሆኑ ጥንታዊ የሙስነድ የድንጋይ ላይ ጽሑፎች እና ከታሪክ መዘዋወር ጋር የተያያዘ ተፈጥሯዊ ሂደት ነው። አዳዲስ የፖለቲካ መዋቅሮች ሲፈጠሩ የድሮ ቃላትን በአዲስ ትርጉም መጠቀም የተለመደ ነው። ይህ ሆን ተብሎ የተሰራ ሴራ ሳይሆን የባህል፣ የቋንቋ እና የዘመን ክፍተት የፈጠረው የአረዳድ ችግር ነው። ሆኖም ግን ሁለታችንም በጋራ የምንስማማበት ትልቅ ነጥብ አለ ብዬ አስባለሁ። ልክ ነህ። አሁን ያለን የቅድመ እስልምና ታሪክ እይታ በ8ኛውና 9ኛው ክፍለ ዘመን በባግዳድ ምሁራን በተሰራ መነጽር በኩል የመጣ መሆኑን ሁለታችንም እንቀበላለን። የጥንቶቹ ማህበረሰቦች አሁን ከምንገምተው በላይ እጅግ ውስብስብ የሆነ አስተዳደራዊ፣ የንግድ እና የፖለቲካ መዋቅር እንደነበራቸው በጋራ እንስማማለን። በትክክል ያ የባግዳድ መንጽር ታሪኩን ማዛባቱ አልቀረም። ይህ ውይይት የሚያሳየን ታሪክን ከአንድ አቅጣጫ ብቻ ማየት እንደማይበቃ ነው። አድማጮቻችን ዘግይተው የተጻፉትን የታሪክ ሰነዶች ብቻ ከማመን ይልቅ ወደ ኋላ ተመልሰው ጥንታዊ የድንጋይ ላይ ጽሑፎችን እና የሙስነድ መዛግብቶችን በማጥናት እውነታውን በራሳቸው መንገድ እንዲመረምሩ እንጋብዛለን። በታሪክ ውስጥ ሁልጊዜም በርካታ አቅጣጫዎች አሉ። አድማጮቻችን በዚህ ጥልቅ የሐሳብ ልውውጥ ውስጥ አብራችሁን ስለነበራችሁ እናመሰግናለን። የትኛውም ወገን አሸናፊ ሆኖ ባይሰየምም ከተለያየ አቅጣጫ የቀረቡት መከራከሪያዎች ታሪክን የምትመለከቱበትን የእይታ አድማስ እንዳሰፉት ተስፋ እናደርጋለን። እንደ ሁልጊዜው እውነታው ያለው በማስረጃዎች ጥልቅ ምርምር እና የተለያየ አቅጣጫን ለማዳመጥ በሚኖረን ፈቃደኝነት ውስጥ ነው። መልካም ጊዜ።